ሰማይና ምድር ቢሸጥ አንተን አይገዛ። እንደናንተ ውዴ ነፃ ሊያወጣን የሚችል ፈላጊዎች ነው። መስቀል ላይ ሞተ ስንል ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ያክል አራራ ፀሐይ ላይ የተንጠለጠለ አይሁዳዊ ነው እያልን አይደለም። ኢየሱስ አርጅቶ፣ ኢየሱስ ደክሞ፣ ኢየሱስ አቅቶት ያቀረበው መስዋዕት በቃው እስከዚህ ድረስ ነው ተብሎ እግዚአብሔር ሌላ ሊቀ ካህን አያመጣም። የመጨረሻውና ዘላለማዊ ሊቀ ካህናችን ጌታ ኢየሱስ ክርስቶስ። በዚህም ምክንያት ለዘላለም ድነታችን ኢየሱስ ምክንያት ጎናቸው አልሰንኩትና ለዘላለም እንዳንቆም። እንደክማለን፣ እንወድቃለን፣ እንበረታለን፣ እንነሳለን። መውደቅ መነሳት በህይወታችን ላይ አለ። በጣም ፍጹም የሆኑ ቅዱሳን አልሆንም። እየደከምን፣ እየሳትን፣ እየበደልን ደግሞ እንደገና እየተነሳን፣ እንደገና እየበረታን፣ እንደገና እየተቀደስን ከምንኖር ሰዎች ጋር ለዘላለም ለመኖር መንፈስ ቅዱስ ወርዷል። የዘላለም ድነታቸው ምክንያት ነበር። ኢየሱስ ራሱን በዘላለም መንፈስ አቀረበ ነው የሚለን እዚህ ላይ። ለኛ ለምናመን ደግሞ የዘላለም ድነት ለማግኘት ምክንያት ሆነላቸው። ኢተርናል ሳልቬሽን በጣም በብዙ ድካም ውስጥ ያለ የጠቦት ደም ደጅ ደጁን ከቀደሰ ነውር አልባ ሆኖ የቀረበው የክርስቶስ ኢየሱስ በመስዋዕትነት ውስጥ ያለ ደም እንዴት አድርጎ ከውስጥ ወደ ውጭ አይቀድሰኝ? ህሊናችን በክርስቶስ ደም ተቀድሷል። ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶላችሁ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲያል በክርስቶስ ኢየሱስ ላሉ የሮም ቅዱሳን እኛ ነን ሲሉ አሁን መቼ አሁን ኩነኔ የለባቸው። በእርሱ ያለ የህይወት መንፈስ ከሞትና ከኃጢአት ህግ ነፃ አውጥቶኛል። ጳውሎስ እንደሱ አለ። ነፃ ናችሁ። እኔን ለማዳን ነው ልጁን እኮ የላከው። ኃጢአት እግዚአብሔር ኃጢአትን ይጸየፋል። እዛ ዘፍጥረት ምዕራፍ 3 ላይ የተሰራ ኃጢአት የሰው ልጅን በሙሉ ጠፍሮ ያዘ ኃጢአት አስቆጣው። እግዚአብሔር የበደለው ሰው ነው፣ የተሰራው ኃጢአት ነው። ስለዚህ እግዚአብሔር ሰውን ገንዘብ ይላርግ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን በደሙ አጸድቃቸዋል። ከቁጣዬ ይድናሉ። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። በብሉይ ኪዳን ይቀርብ ከነበረው መስዋዕት ጋር ነው አይደል እያነጻጸርን ያለ ነው። የጌታ ኢየሱስ ክርስቶስን ደም ብሉይ ኪዳን ላይ ይቀርብ የነበረው ጊደሮች ወይንም የኮርማ ደም ነው። የእንስሳት ደም ብፁዕ ናቸው ተብለው በእግዚአብሔር ሕግ በኩል መመዘኛ የቀረበላቸው እነዛን እንስሳት በዚያ ዘመን ሊቀ ካህን የነበረው ሰው እንደ መስዋዕት አድርጎ ያቀርባቸዋል። ስለራሱና ስለ ሕዝቡ ኃጢአት እነዚያን የጊደር ደም ወይንም ደግሞ የጠቦት ደም ይዞ በእግዚአብሔር ፊት ይቀርባል። ያንን ካቀረበ በኋላ እግዚአብሔር ያንን ደም ከተቀበለ ወይንም ያንን መስዋዕት እግዚአብሔር ከተቀበለ ሊቀ ካህኑ መልሶ ይወጣና ያንን ደም በህዝቡ ላይ ይረጫል። የመንጻት የመቀደስ ስርዓቱ በዛ መንገድ ይፈጸም ነበር። ስለዚህ አሁን ይሄንን በንጽጽር እያደረገን የመጣው እና በብሉይ ኪዳን የነበረው የእንስሳ ደም እንደዚህ አድርጎ ሰዎችን መቀደስ ከቻለማ አይደለም የሚለው እነዛ በአካል በደጅ ሲታዩ አንካሳ ያልሆነ ምናልባት እውርም ያልሆነ የበኩር የሆነውን እንስሳ እግዚአብሔር እቀበላለሁ ካለና ያ የእንስሳ ደም ሰዎችን በዛ ያክል መጠን መቀደስ ከቻለ የጌታችን የኢየሱስ ክርስቶስ ደም እንዴት አድርጎ ደግሞ ከሞተ ስራ ህሊናችንን ሊያነጻ ይችላል። እንደክማለን፣ እንወድቃለን፣ እንበረታለን፣ እንነሳለን። መውደቅ መነሳት በህይወታችን ላይ አለ። በጣም ፍጹም የሆኑ ቅዱሳን አልሆንም። የሳንቲፊኬሽኑ ስራ ወይንም የመቀደሱ ስራ ሰራ ነው። ግን መንፈስ ቅዱስ ስህተት አልባ የሆነ ቅዱስ የሆነ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ግን ለመኖር ወርዷል። እየደከምን፣ እየሳትን፣ እየበደልን ደግሞ እንደገና እየተነሳን፣ እንደገና እየበረታን፣ እንደገና እየተቀደስን ከምንኖር ሰዎች ጋር ለዘላለም ለመኖር መንፈስ ቅዱስ ወርዷል። መንፈስ ቅዱስ የወረደው የኢየሱስን ደም እንዴት እኔ ኃጢአተኛ ውስጥ ለመግባትና ለመኖር ፈቀድክ ስትለው የኢየሱስን ደም አይ ስበድል ስትለው በክርስቶስ ደም እየቀደስኩ ኖራል። የኢየሱስ ደም ወደር የለው። የእግዚአብሔር መንፈስ አለ፣ እግዚአብሔር አብ ደግሞ አለ፣ እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ ደግሞ በመስቀል ላይ የኛን ኃጢአት ተሸክሞ የመስዋዕትነትን ስራ ደግሞ እየሰራ አለ። ስለዚህ በዚህ ስራ ላይ በዚህ ቁጥር ውስጥ ሥላሴ አለ ተባብለን ባለፈው ዝም ብዬ ነካክቸዋለሁ እና ይሄ ዘላለማዊ የሚለው ቃል በዕብራውያን መጽሐፍ ላይ በጣም በተደጋጋሚ የገባ ቃል ነው። ኢተርናል ሳልቬሽን የዘላለም ድነታቸው ምክንያት ነበር። ኢየሱስ ራሱን በዘላለማዊ መንፈስ አቀረበ ነው የሚለን እዚህ ላይ። ለኛ ለምናመን ደግሞ የዘላለም ድነት ለማግኘት ምክንያት ሆነላቸው። ኢተርናል ሳልቬሽን ለማግኘት ጌታ ኢየሱስ ክርስቶስን እንደ ሊቀ ካህን አድርጎ ያቀርበዋል። ዘላለማዊ የሚለው ቃል በተደጋጋሚ ገብቷል። አንዱ የዚህ የዕብራውያን መጽሐፍ ቲም ነው። አንዱ ቲሙ ይሄ ነው። ጌታ ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናችን። ኢየሱስ ሪታየር አድርጎ በሌላ ሊቀ ካህን አይተካም። ኢየሱስ አርጅቶ፣ ኢየሱስ ደክሞ፣ ኢየሱስ አቅቶት ያቀረበው መስዋዕት በቃው እስከዚህ ድረስ ነው ተብሎ እግዚአብሔር ሌላ ሊቀ ካህን አያመጣም። የመጨረሻውና ዘላለማዊ ሊቀ ካህናችን ጌታ ኢየሱስ ክርስቶስ። በዚህም ምክንያት ለዘላለም ድነታችን ኢየሱስ ምክንያት
ጎናቸው ያሉ ሰው ንኩትና ለዘላለም ነው የዳንከው። የዘላለም ቤዛነትን ሊያስገኝ የራሱን ደም ይዞ ኢተርናል ሪዴምሽን የዘላለም ቤዛነትን ለማግኘት ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ዘላለማዊ ቤዛነት ተገኝቷል። ኢተርናል ሪዴምሽን ዘላለማዊ ቤዛነት አይተካም የኢየሱስ ስራ። ከዚህ በኋላ ጥላሁንን ለማዳን የሚቀርብ ሌላ ክፍያ የለም። ቤዛነቱ ዘላለማዊ ነው፣ አልቋል። ከዚህ በኋላ እኔና እግዚአብሔር ዲል የምናደርግበት ነገር አልቋል። እግዚአብሔር ጨርሻለዋል። ለኃጢአት የሚከፈል ክፍያ አሁን ቤዛነትን የምናወራ ከሆነ እያወራን ያለ ነው ክፍያ። ስለዚህ ዘላለማዊ ቤዛነት በክርስቶስ ኢየሱስ በኩል ተገኝቷል ከተባለ ዘላለማዊ ክፍያ ተከፍሏል። እግዚአብሔር በቃ አልቋል አለ። ክፍያ ተጠናቋል። ከዚህ በኋላ ስላንተ የምፈልገው ተጨማሪ ክፍያ የለም። ኢየሱስ ከፍሎ ጨርሷል። ስለዚህ እኔ የምከፍለው ክፍያ የለም። የሆነ አካል እንዲከፍልልኝ የምለምነው ነገር የለኝም። ኢየሱስ ከፍሎ ጨርሷል። በእግዚአብሔር ጽድቅ ፊት እኔን ለማቆም ኢየሱስ ከፍሎ ጨርሷል። መሃል ላይ ገብቶ የጥላሁንን ዕዳ እባክህ እግዚአብሔር ሆይ ሊል የሚችል ማንም የለም። እግዚአብሔር በልጄ በኩል ቤዛነትን ጨርሻለዋል። ሻጫችን ቆሞ ዋጋ ሳያወጣ እኛ ታስረን ቆመናል። ነፃ መውጣት እንፈልጋለን፣ እንታገላለን። ከአቅማችን በላይ ነው። ሰንሰለቱን መበጠስ አንችልም። የእግር ብረቱን መቁረጥ አንችልም። ማምለጥ እንፈልጋለን ግን አንችልም። እርግጠኛ ነን እንደማናመልጥ። ነፃ ሊያወጣን የሚችል ፈላጊዎች ነን እና ኢየሱስ የባሪያ ገበያ ውስጥ ገብቶ ቁጫል። መስቀል ላይ ሞተ ስንል ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ያክል ጠራራ ፀሐይ ላይ የተንጠለጠለ አይሁዳዊ ነው እያልን አይደለም። አጠገቡ ያሉት ወንበዴዎችም ልክ እንደሱ እኮ ፀሐይ ላይ እኮ ተሰቅለዋል። የኢየሱስ የሚለየው ባሪያን ገበያ አክሰስ አረገ። ኢየሱስ ገባ ገበያ ውስጥ እና ገብቶ ቁጫል እና ሁልጊዜ ገበያውን የሚጀምረው ሻጭ ነው። ሻጩ ምንድነው የሚሉት ኦክሽነር ነው፣ ዋጋ ውጪ ነው። መነሻ ዋጋ ብሎ ይጀምራል። ከዛ ቶሎ ጥር ያለ ሲጠራ ከባለጠጎች መካከል አንዱ እጁን ብድግ ካረገ በጠራበት ገንዘብ እገዛዋለሁ ነው እና ገና ዋጋ ውጪ ዋጋ ሳያወጣ ኢየሱስ የባሪያ ንግድ ህግ ጥሶ እጁን ብድግ ከመሃል ድንገት ብድግ ካሉት መሃል ስዕሉን እንዲገባችሁ ብዬ ነው እንጂ አሁን ከኢየሱስ ውጪ ሌላ ገዥ ያለ እያልኳል እና ብድግ አረገ እጁን። በምን ያህል ትገዛዋለህ ሲባል በደም ገዛዋል አይደል? ኤፌሶን ምዕራፍ 1 እኮ የሚለው እሱ ነው። በደሙ በተደረገ ቤዛነት እንዲያው በጸጋው ጸድቀዋል። እና ይሄ ሉትሮ የሚለው ቃል ማለት ነው። ሉትሮ ራንሰም ክፍያ የዘላለም ቤዛነት ተገኝቷል ማለት ቃሏ እንደው ዝም ብላ አንድ ሴንቴንስ የሆነ አረፍተ ነገር እንዳትመስላል። ይሄ ሁሉ የመስቀል ስራን የምትጠቀልልች እኔ ገዛዋለሁ አለ። በምን ሲለው በደሜ አለ። የትኛውም ባለጠጋ ለየትኛውም ባሪያ በየትኛውም ዘመን ሊከፍል ከሚችለው በላይ ኢየሱስ ለኔ ከፍሏል። ከዚህ በኋላ ማንም ይሄንን አይነት ክፍያ ከፍሎ እኔን ከእጁ ሊያወጣኝ አይችልም። የመጨረሻው ክፍያ ተከፍሏል። ማይና ምድር ቢሸጥ አንተን አይገዛ። እንደናንተ ውድ እገዛዋለሁ አለ። በቃ ካቅም በላይ ነው። ሰበረው እንትኑ ደም ውስጥ ይወጣል። ህይወቴን ከፍዬ ነፃ ወጣዋል። ሞት ነው የሚገባው ሲል እሞትለትና በህይወት ይሉ ማንም ሊገዛው አይችልም ሲል እኔ እገዛዋለሁ በደሜ ህይወቴን ከፍዬ ህይወቱን ነፃ ወጣ። ኢየሱስ መጣ። ከቀድሞ ባሪያ ካረገን እጅ ገንጥሎ አወጣን። ገንጥሎ አውጥቶ ነፃ ነህ አይደለም ያለኝ። ኤክሳጎራዞ ማለት ኤክስ ማለት አውት ኦፍ ማለት ከገበያ ሁሉም እያዩኝ ይዞኝ ወጣ። ወክ እያረኩ አብሬ ወጣው። እርግጠኛ አይደለም ነፃ ወጥቼ ነው። ለምን እንዲሁ በነፃ ስለምወድ ብቻ። ምን ፌቨር ፈልገ? ምንም አልፈልግም ከኔ ጋር እንድት። አሁን ይሄንን ነው ሰው መቀበል። የሆነ ነገር ሲደረግልን የሆነ ነገር እንጠብቃለና የሆነ ነገር ሰው ካረገልንም የሆነ ነገር ኤክስፔክት ያደርግብናል። እግዚአብሔርስ እንዲሁ ምንም አይደለም ፈልገው ካንተ ጋር መኖር ነው ፈልገው። ይሄንን ሁሉ በነፃ በነፃ ቤዛነት በአባቱ ቀኝ ያስቀመጠኝ ለዘላለም ኢየሱስ ዋጅቶ የዘላለም ቤዛ። ክብር ለኢየሱስ ይሁን። የዘላለም ርስት ምንድናገኝ? ምክንያቱ ኢየሱስ ነው። ተስፋ የተሰጠውን የዘላለም ርስት እንዲቀበሉ እነማ እኛ። ርስታችን ምን ያክል ዓመት የሚቆይ ነው? ዘላለማዊ ነው። ዘላለማዊ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 ከቁጥር 3 እስከ 5 ምንድነው የሚለው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት የማይጠፋ ነው፣ የማያልፍ ነው፣ የማያረጅ ነው። ኃጢአት አያሰጋውም፣ ሞት አያሰጋውም፣ ጊዜ አያሰጋውም። ዘላለማዊ ለዘላለም ነው የምንገባው፣ ለዘላለም ነው የምንኖረው፣ ለዘላለም ነው ከጌታ ጋር ምን። ከዚህ ውጪ ተስፋ የለውም ክርስቲያን። ከዚህ ውጪ ተስፋ የለውም። ስለምበላውና ስለምጠጣው ምድር ላይ ስላለ ስለ አንዳንድ ነገር ከሆነ እሱን ለመሆን ክርስቲያን መሆን አይጠበቅበት። ክርስቲያን ያደረገን ዘላለማዊ ርስት በሰማይ። ያንን ዘላለማዊ ርስት ለማግኘት ምክንያቱ ኢየሱስ በመስቀል ላይ የሰራው ስራ ነው፣ የፈሰሰው ደም። ኢተርናል ኢንሄሪታንስ ማንም አይሰጥህም። ለምን መሰላችሁ አይሰጡ? ዘላለማዊ አይደሉም የሚሰጡን ራሱ። እኛም ዘላለማዊ አይደለም መሬት ላይ የምንቀበለው ነገር። ያረጀና የሞት ቀን ትተው ነው የምትሄድ። ሰማይ ለዘላለም ነው የምንኖረው። ዘላለማዊ ነው ርስቱ። ያወረሰን የማይሞት ነው። ሞትን ድል አድርጎ ተነስቷል። ለዘላለም ይኖራል። ክብር ለኢየሱስ ይሁን። ነውር አልባ መስዋዕት አድርጎ ራሱን ያቀረበው ሌላ አቅራቢ የለውም።
ራሱን ነው ያቀረበው። ነውር አልባ ነው ኢየሱስ፣ ስህተት የለውም፣ ኃጢአት አያውቀው፣ ለዘላለም ቅዱስ ነው። ራሱን መስዋዕት አረገ፣ አቅራቢም ራሱ ሆነ። የሚያቀርበው ለአብ ዘላለም መንፈስ አማካኝነት ራሱን እግዚአብሔርን ጽድቁን የሚመጥን የእግዚአብሔርን ፍላጎት የሚፈጽም ሕያው መስዋዕት አድርጎ ራሱን ለእግዚአብሔር አቀረበ። እግዚአብሔርም ተቀበለ። ኢየሱስ ራሱን አቀረበ። ሁሌ ነው የምላችሁ፣ መስዋዕቱ ራሱ ነው። መስዋዕቱን የሚያቀርበው ካህኑም ራሱ። የፈሰሰው የእሱ ደም ነው። ደሙን ይዞ የሚገባው ሊቀ ካህንም እሱ ነው። ሌላ መስዋዕት አያስፈልገው። መስዋዕቱ ራሱ ነው፣ አቅራቢውም ራሱ ነው። የዕብራውያን ትምህርት ይሄ ነው። ብሉይ ኪዳን ሊሆን አይችልም። ማንም ሊቀ ካህን ደሙን አፍስሶ ይዞ መግባት አይችልም። ይዞ የሚገባው ደም ስለ ራሱም ጭምር ኃጢአት ነው፣ ቀጥሎ ስለ ሌላውም ኃጢአት ነው። ኢየሱስ ኃጢአት አልባ ነውር አልባ ሲንለስ ኃጢአት አያውቅም። ኃጢአት አያውቅም እኮ አናውቅ። ከፍጥረታችን የቁጣ ልጆች ነን። አሁን ከኃጢአት መገላገላችን እኮ ነው የሚያስደንቀን። ኢየሱስ ኃጢአት አያውቅም፣ ነውር አያውቅም፣ ነውር የለበትም። እጅግ ቅዱስ ነው፣ ክቡር ነው። በዚህ ንጽህና፣ በዚህ ቅድስና፣ በዚህ ክብሩ ራሱን ለእግዚአብሔር መስዋዕት አድርጎ እግዚአብሔር የልጁን የኢየሱስ ክርስቶስን መስዋዕትነት በልጁ በክርስቶስ ኢየሱስ ሊቀ ክህንነት ተቀበለ። መስዋዕቱ ራሱ ነው፣ ሊቀ ካህኑ ራሱ። የዕብራውያን ቸርች አይ ቲንክ ትንሽ ያዝ ያደርጋቸዋል። ዕብራውያን ስለሆኑ የክህነት ስርዓትና አገልግሎቱን ስለሚያውቁት። ከዛስ እንዴት ሆነ? ደሙስ የቀረበው መስዋዕት ለእግዚአብሔር ነው። ለእኔ ሲል ነው ግን ያቀረበው፣ ስለ እኔ ነው ተክቶኝ ነው ያቀረበልኝ። የቀደመው ኪዳን ለሚቀርበው መስዋዕት በሙሉ ደጅ ደጁን ነው ሲያነጻ የኖረው። ደጅ ደጁን ነው፣ አውትዋርድ ነው። ከሞተ ስራ ህሊናዬን ሊቀድሰኝም ሊያነጻኝም አልቻለም። ስለዚህ ኢየሱስ እኔን ተክቶ ስለ እኔ ነው ያቀረበው። ታዲያ ያ የቀረበ የክርስቶስ ደም በነውር አልባነት በዘላለማዊ መንፈስ በመስዋዕትነት የቀረበ የኢየሱስ ደም ያኛው ያንን ማድረግ ከቻለ ይሄ ደምማ እንዴት አድርጎ ከሞተ ስራ ህሊናዬን ሊያነጻኝ ይችላል? እንዴት አይችል? በጣም በብዙ ድካም ውስጥ ያለ የጠቦት ደም ደጅ ደጁን ከቀደሰ ነውር አልባ ሆኖ የቀረበው የክርስቶስ ኢየሱስ በመስዋዕትነት ውስጥ ያለ ደም እንዴት አድርጎ ከውስጥ ወደ ውጭ አይቀድሰኝም? ህሊናችን በክርስቶስ ደም ተቀድሶ። ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶል። በጣም ብዙ ክርስቲያን በክስ ውስጥ ነው ያለው፣ እየተሰቃየ ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው። የክርስቶስ ደም ከሞተ ስራ ህሊናህን መቀደስ ችሏል። እግዚአብሔር ቀብሎታል። እሺ የሰዎችን በእኔ ያመኑትን የተቀበሉኝ ህሊናቸውን ከሞተ ስራ አነጻዋለሁ ሲል እሺ ትችላለህ። ሁለንተናቸውን ይዘው እኔ ፊት መቅረብ ይችላል። ቅዱሳን እላቸዋለሁ አለ አብ። ቅዱሳን ከደምህ የተነሳ እነሱን በደምህ በኩል አያቸዋል። ክብር ለኢየሱስ ይሁን። አትከሰሱ። የሚከስ ካለ የኢየሱስ ደም አለ በለው። በቃ ሊቀድሰኝ የቻለ የኢየሱስ ደም አለ። የኢየሱስ ደም ስላለፈውም ስለአሁኑም ስለወደፊቱም ኃጢአት ነው የፈሰሰው። ፓስት ያለፈ አይደለም፣ ስለአሁንም ስለወደፊትም በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። ጠበቃችን ኢየሱስ በድሉ የሚል ዋስትና እየሰጧቸው አይደለም አይደል? እሱን አናወራም እዚህ። በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም ከሞተ ስራ ህሊናን የሚቀድስ አንድ ቃል አለ ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲያል በክርስቶስ ኢየሱስ ላሉ የሮም ቅዱሳን እኛ ነን ሲሉ አሁን መቼ አሁን ኩነኔ የለባቸው። በእርሱ ያለ የህይወት መንፈስ ከሞትና ከኃጢአት ህግ ነፃ አውጥቶኛል። ጳውሎስ እንደሱ አለ፣ ነፃ ናችሁ። ይህንን ማድረግ የቻለው ማን ነው? ክርስቶስ በመስቀል ላይ የሰራው ስራ። እስቲ የኢየሱስ ደም በሉ እስቲ። አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? ምን አይነት ቃል! አሁን በደሙ ከጸደቅን የክርስቶስ ደም አጽድቆናል። በደሙ ከጸደቅን በክርስቶስ ደም ጸድቀን ጻድቃን ነን። እየታበይን አይደለም፣ መጽሐፍ ቅዱስ ነው የሚለው። እስቲ ክርስቲያን ይሆናችሁ አሁን በደሙ ከጸደቅን ይልና ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የኢየሱስ ደም ከምን አዳነን የሚለው? ከእግዚአብሔር ቁጣ አዳነን። እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር። የኢየሱስ ደም አጸደቀኝ፣ ከእግዚአብሔር ቁጣ አዳነኝ። አሁን እግዚአብሔር ሲያየን ተቆጥቶ አይደለም፣ ልጆቼ ለምን? የክርስቶስ ደም አጽድቆን። አሁን በደሙ ከጸደቅን ጀስቲፋይድ አለ ጳውሎስ። ጎናችሁ ያለው ጸድቅ ያለው ንገሩት። ይሄ ቸርች ነው፣ ሌላ ነገር አላባበላችሁ። ምን ጸድቅ ያለው በሉት። ያስ ይሄው መጽሐፍ ቅዱስ ነው የሚለው። እግዚአብሔር ለምንድን ነው የተቆጣው? ጠልቶን ነው አይደለም። ኃጢአት እኔን ለማዳን ነው ልጁን እኮ የላከው። ኃጢአት
ኃጢአት እግዚአብሔር ኃጢአትን ይጸየፋል። ዘፍጥረት ምዕራፍ 3 ላይ የተሰራ ኃጢአት የሰው ልጅን በሙሉ ጠፍሮ ያዘ ኃጢአት አስቆጣው። እግዚአብሔርን የበደለው ሰው ነው፣ የተሰራው ኃጢአት ነው። ስለዚህ እግዚአብሔር ሰውን ገንዘብ ላድርግ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን በደሙ አጸድቃቸዋል፣ ከቁጣዬ ይድናሉ። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። መጽደቅ ከእግዚአብሔር ቁጣ መትረፍ ብቻ አይደለም፣ የኃጢአት ስርየት። እግዚአብሔር ኃጢአትን ይቅር አለ በክርስቶስ ደም። የኃጢአት ስርየት ፎርጊቭነስ፣ የኃጢአት ስርየት። እግዚአብሔር ኃጢአትን ሰረዘ። የኢየሱስ ደም ኃጢአቴ ሸፍኖልኝ አይደለም፣ አስወግዶልኝ፣ ጋርዶኝ አይደለም፣ በእግዚአብሔር ፊት አነጻኝ። አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም ኃጢአቴ፣ ተቀድሼ ጸድቄ ይቅር ተብዬ የኢየሱስ ደም አለ። እስቲ አሜን በሏ። በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። እየተመካን ያለነው በጽድቃችን አይደለም፣ በራሳችን አይደለም፣ በምሰራው በምታገለው አይደለም። ኢየሱስ በሰራው ስራ የተከፈለ ክፍያ አለ። የዚህ ደብዳቤ ጸሐፊ የሚለን እሱ ነው። በደሙ በኩል በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል። እግዚአብሔር ኃጢአት ስርየት አሁን መክደኛ አይደለም ያለው፣ ማስወገጃ። እንዲህ የሚከድ የስርየት መክደኛ አይደለም፣ ማስወገጃ። እግዚአብሔር ቅዱስ የሚያረግ ደም አገኘ፣ የሚያነጻ በፊቱ የሚያቆም። ሲጀመር ማን በእግዚአብሔር ፊት መቆም ይችላል? የትኛው ስጋ ለባሽ? መልአክ እኮ እግዚአብሔርን አይቶት አያውቅም። እንኳን እኔን መሃል ገብቶ እባክህ እግዚአብሔር ሊል ይቅርና መልአክ እኮ አይቶ አያውቅም እግዚአብሔር። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ከኛ እኩል ነው ያዩት። ሲወለድ እንደዚህ ጠብቀው እግዚአብሔር ወልድ ነው ሰማይ በምን ያዩታል? እንደ አብ እንደ መንፈስ ቅዱስ ሁሉ እኮ ዘላለማዊ አምላክ ነው። መለኮት እኮ ነው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ይበራሉ። ተሸፋፍነው ቅዱስ ቅዱስ የሚሉት እኮ መገኘቱን እኮ ኤክስፔሪየንስ እኮ እያደረጉ ነው። እንዲህ አይተውት አይደለም። ያየኸው ቀን የሚቀጥለው ቀን የለህም ነበር ነው የምትባል። እግዚአብሔር የጨረር ጥርቅም አይደለም፣ ክብር ያለው አምላክ። ማንም ሊቋቋመው አይችልም። የኢየሱስ ደም ነው እግዚአብሔር ፊት ያቆመ። ማንም ሊቀርበው አይችልም። ማንም ሊጠጋው አይችልም። ማንም ተጠግቶት የማያውቅ ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን፣ አቻልን፣ አክሰስ ተደረገ። እግዚአብሔር ቅድስተ ቅዱሳን ተገባ፣ ተቻለ። ለምን? መጋረጃውን ኢየሱስ ቀደደው፣ ደሙን በላያችን ላይ አደረገ። ኢየሱስ ወደ ደጅ ወጥቶ እንደ ብሉይ ኪዳን ካህን ረጭቶብን አይደለም፣ ይዞን ነው የገባው። ወደ ውስጥ ነው የገባ ነው። የኢየሱስ ደም ብቃት በእግዚአብሔር ጽድቅ ፊት ጻድቅ አድርጎ በደሙ ጸደቅን። በእግዚአብሔር ጽድቅ ፊት ጻድቃን፣ በእግዚአብሔር ቅድስና ፊት ቅዱስ። እስቲ አሜን በሏ። በፍጹም እንኳን ክርስቲያኑ እንኳን ወንጌል ገባኝ እንኳን ስለ ኢየሱስ ብቻ የምናወራ ሆነ። ከዚህ ጫው ምን ይወራል? እስቲ በእውነት እኮ ነው የምነግራችሁ። አሁን እናንተ ነው ብድግ አድርጌ እንደናንተ ያለ የለም ብላችሁ ምን ይሰራል አለ? እናንተ አይነት ኢትዮጵያ ውስጥ 130 ሚሊዮን ጠየም ያለ ዓለም ላይ 9 ቢሊዮን አካባቢ እንደርሳለን አሉ ከተወሰነ ዓመት በኋላ አለ። አንድ አይነት ነን ሁላችን። ኢየሱስስ ወደር የለውም፣ አይነት የለውም። የማንም ደም ፈሶ ማንንም አድኖ አያውቅም። የኢየሱስ ደም ያመኑበትን ሁሉ ያድናል። የኃጢአት ስርየት በክርስቶስ ደም በኩል ተገኘ፣ ቤዛነት ተገኘ። ጳውሎስ አሁን በቃ ፈልጋለሁ አይደለም ያለው፣ አገኘናል እና አላማትርም፣ አልንከራተትም፣ አልንቀዠቀዥ፣ አልቅበዘበዝም። የክርስቶስ መስቀል አካባቢ ነው መቆየው። እኛ እንደ ቤተ ክርስቲያን ሁሌ እንለዋለን እንጂ እኮ የቤተ ክርስቲያን አይደል የዩኒቨርሳል ቸርች እኮ ንግግሯ፣ ጩኸቷ፣ ድምጿ፣ ስብከቷ፣ ኑሮዋ የመኖር ምክንያት፣ መሞትም ካለ የመሞቻ ምክንያት። እኛ ግን የተሰቀለውን ክርስቶስ እንሰብ። ለምንድን ነው የሚሉት? ይሄ ሁሉ ስራ የተሰራው እዛ ላይ ነው። የተሰቀለው ክርስቶስ ነው። ደሙ የፈሰሰው እኮ እዛ ጋር። የተወለደው ግን ለመሞት ነው። ስጋ ለበሰ ካልኩኝ መስቀል ላይ ሊሞት ነው ሰው የሆነው እንጂ ሰውኜ ሊዮ ብሎ አይደለም ሰው የሆነው። እስቲ ምን ይመስላል ኑሮ ብሎ አይደለም እኮ ሰው የሆነው። እኔን ያለውበት መጥቶ ያለበት ይዞ ይለበይ። አሁን ሰማዩ ነው ኑ ቢል አይቻልማ። ኃጢአት ቀላል እንዳይመስል፣ በጣም ክፉ ነው ኃጢአት፣ አትላቀቀውም። ስለዚህ ኢየሱስ መጣ፣ ራሱ ገንጥሎ ነው እንዲህ ንቅል አለ። እኔ ግራቪቲው ቀላል እንዳይመስል 9.8 ሲን አትችለውም። ባይዘው በቃ ከዛሬ ጀምሮ ያልክ ቀን ይብስባል። ኢየሱስ ስትል ነው ንቅል ያረጋል። አየህ ሁለንተና ሰማያዊ ሲሆን ግራቪቲ ራሱ ሳይንስ አያረጋም። አየር ላይ ነው የምትንሳፈፈው። የተሰቀለው የሁሉ ነገር መካከለኛ፣ የመከበራችን መካከለኛው መሰቀሉ፣ ጥላውን የከበረው ኢየሱስ መስቀል ላይ ተዋርዶ የዘላለም ሕይወት ያገኘነው ኃጢአቴን ወስዶ ሞቶልኝ። በፍጹም ሌላ ነገር አናወራም። ለምን ነው አናወራ? የለም እግዚአብሔር ያከበረው ይሄን ተናገሩልኝ ያለ መጽሐፍት ሁሉ የሚያወራው ስለዚህ ነው። አጠገብ ያሉትን እነ ጴጥሮስን ገንዘብ ያረጋቸው ሞቶ ነው። ባይዘው 3 ዓመት ተኩል አብረኸኝ ተምርሃል፣ በቃ ከዚህ በኋላ ከኔ ጋር አይደለም ያለ። ይሁዳም ተምሯል። አይ ክሮሱ ላይ ሞቱ ላይ የፈሰሰው ደም ላይ እናምናለን ሲሉ ገንዘቡ አብሮ አሳልፈው የኢየሱስ ደም። ክብር ለእግዚአብሔር ይሁን። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ከንትን አይደለም ይላል። ምን ሰርተሃል እንባባል፣ አንተ አትድንም ነው የምንባባል። የኢየሱስ ደም ከኃጢአት ሁሉ ያነጻል። ለሰው እንዳነግር ይፈተናል። አንዳንድ ሰው ይፈተናል። አትንገር። ከምንም ውስጥና በክርስቶስ ስታምን በዛ ቅጽበት የኢየሱስ ደም ቅዱስ ያደርጋል። እውነት ነው የምላችሁ። ጥሩ ሰው ክርስቲያን ካልሆንክ ጥሩ መሆን አያድንም።
እግዚአብሔር የተቀበለው ሞራሊ ጥሩ የሆነ ሰው አለ። የልጁን ደም ነው የተቀበለው። በክርስቶስ ደም በኩል ካልሆነ የኢየሱስ ደም የፈሰሰበት ሰው የጊዜ ጉዳይ ነው። በርዙን አግኝቷል። ሳንቲፊኬሽኑን የእግዚአብሔር ጸጋ ይሞላዋል፣ ያመጣዋል። ከዳንክ ታመጣዋለህ። የጊዜ ጉዳይ ነው። እየደከምክ ሊሆን ይችላል፣ ይነቀልልሃል። መንፈስ ቅዱስ ይሰራል። ውስጥ ቁጭ ብሎ ይፈነቃቀልልሃል። ዓለም ላይ ነምበር 1 የሚባል ነፍሰ ገዳይ ከመጣ እሺ ካለ እቀበላለሁ ካለ መንግስት ሊጠይቀው ይችላል። እግዚአብሔርስ ትቸዋል። ያን ሁሉ እነሆም እኛ ምንለው እግዚአብሔር ያን ሁሉ አይልም። ሰርጆን እና ደግሜ አላስበው እንደዚህ ሲያይ በክርስቶስ ደም በኩል ሰውየውን እያየው ልጄ እስቲ ጮክ በሉና እስቲ የኢየሱስ ደም በሉ እስቲ ድገሙና እስቲ የኢየሱስ ደም በሉ እስቲ